ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ ቤተሰብ? ሁሉ ሰላም፣ ሁሉ አማን? ከሀገር ውጭም ከሀገር ውስጥም ያላችሁ እግዚአብሔር ይመስገን እኛ ደህና ነን። ያው ቤተሰብ ያሉትን ነገሮችን እያያችሁ ነው። የውብዬ ወንድም የበጠበጠን ነውና አይታችኋል። ፕሮግራሙንም አበላሽቷል። ናሂንም ከቤት አስወጥቶታልና ናሂ ስቲል ውጪ ነው ያለውና ሩም ነው ያለውና ያው በጣም አዝኗል፣ ተጎድቷል። ወንድምየው ማንንም አልሰማም፣ ማንንም አያገባትም። ውብዬ ደግሞ ያው በጣም አዝናለች፣ አይታችኋል። በጣም አዝናለች እና ዛሬ እንግዲህ ስለሱም ላወራላችሁ ነው የመጣሁት። ስለ ቲጂም ነውና ብዙዎቻችሁ ያው ጽሁፉን አይታችሁ እንደመጣችሁ እርግጠኛ ነኝና ስለሱም በደንብ አወራቸዋለሁ። በመጀመሪያ ስለ ወንድሙ አላውራ። የውብዬ ወንድም እያደረገ ያለው ነገር ትክክል አይደለም። አሁንም እያደረገ ያለው ነገር ትክክል አይደለም። ተቆጠብ። ስቲል ለውብዬ ስንል ነው የተውነ እና ለቤተሰብም ስንል ነው እና ተመልካችም አለ፣ አንተን የሚያዩ ሰዎችም አሉ፣ ለነሱም ጭምር ብለን ነው። ምክንያቱም የውብዬ አድናቂዎች አሉ፣ ውብዬም አለች እና የሆነ ነገር ብናደርግ በጣም ነው የምታዝንብን። ምንም ቢሆን ወንድሟ ነው። ወንድሟ እስከሆነ ድረስ አሁን ላይ ብትናደድበት እኛ የሆነ ነገር ብናደርግ እኛ ላይ በጣም ነው የምታዝነው። ሁላችሁም ታውቃላችሁ። እና የውብዬ ወንድም ጋርዳ አምጥቶ ጭራሽ አሁንም አልሰማም እያለ ነው እና በጣም እያስቸገረን ነው። እንተዋለን፣ ምንም ነገር አናወራም ስለሱ። ምክንያቱም የሆነ ነገር ይፈጠራል። ስቲል አሁንም ታግሰናል። የሆነ ነገር ከተፈጠረ እርምጃ እኛም እንወስዳለን፣ እስር ቤት እንወስደዋለን። ምንም አማራጭ የለንም። የውብዬ ወንድም ነው፣ እናከብረዋለን። ግን እንደዚህ እያደረገ ናሂን ለማስመታት ጋርድ አምጥቶ ይህን ሁላ ነገር ሲያደርግ ቁጭ ብለን ማየት አንችልም። ዋጋውን መስጠት አለብን እና ያው ግን ምንም ነገር አሁንም ማስጠንቀቂያ ነው እየነገርኩ ያለሁት። ኪራ ተጠንቀቅ፣ ተቆጠብ፣ ማስጠንቀቂያ ነው የምነግርህ። እና እንግዲህ ዛሬ የመጣሁላችሁ ቤተሰብ በቲጂ ኬዝ ነው። እንግዲህ ቲጂን ታውቃላችሁና በጣም ብዙ ችግሮችን አምጥታለች። ከነናሂና ውብዬ እንዲጣሉ መንስኤዋ እሷ ናት። ግን አንዳንዴ ምን መሰላችሁ፣ እኔም እንደ ቲጂ ሆኛለሁ፣ አሹም እንደዛው። ወደን አይደለም አውቀንም አይደለንም ያንን ነገር የሚሆንኩት አሹም እና ለምን ቲጂን ከዚህ ውስጥ ለማውጣት ለምን አንሞክርም? እንግዲህ የብዙዎቻችሁም ጥያቄ ነው። ጀስት ደውለውም የጠየቁኝ ሰዎች አሉና ቲጂ ያው በጣም እርግጠኛ ነኝ በዚህ ነገር እንደተያዘች በጣም እርግጠኛ ነኝና ከዚህ ነገር እንድትወጣ በጣም ነው የምፈልገው። ምክንያቱም የዋ ደግ ናት። እኛ ከሰማነው አንፃር ከዘመድ ከሰማነው አንፃር የዋ ደግ ናት። አሁን ላይ ተቀይራ ነው እና ምንም የሚያሳምነን ነገር የለም። ዛሬ ግዴታ ቲጂም ወደ ራሷ መመለስ አለባት። ቤተክርስቲያን ጸበል እንወስዳታለን። እንግዲህ ነናሆሜንም ጠርቻለሁ። ሰላምም እየመጣች ነውና ሌሎችም ነበሩ፣ አልተመቻቸውም። ሌላ ቦታ ነበሩና ያው ሊመጡ አልቻሉም። እንግዲህ ቢመጡ ደስ ይለኝ ነበረ፣ በግሩፕ አንድ ላይ ብንመጣ ደስ ይለኝ ነበረ፣ ግን አልተመቻቸውም እና ሰላምና ናሆሜ ናቸው ዛሬ ከኔ ጋር ይህን ነገር የሚያደርጉት እና ሰላምና ናሆሜ ያው እንግዲህ እየመጡ ነው እነዛውና እንግዲህ ጸበልም ይዘው እንዲያመጣ ነግሬዋለሁ። ናሆሜ ሰላም፣ እንዴት ናችሁ? ሰላም ነው ለናው ሰላም ነው ብራዘር፣ ሁሉ ሰላም አለን። እሺ ና ናሆሜ፣ እንግዲህ አክብራችሁ ስለመጣችሁ በጣም አመሰግናለሁ። በመጀመሪያ ትንሽ ተጠቅናው እና ትንሽ እየነገርኳቸው ነበረ። ያው የቲጂን ጉዳይ ታውቃላችሁ ሁለታችሁም። ናሆሜ በመጀመሪያ ሰላም በሉና ከዛ እንትን እንላለን። ሰላም፣ እንዴት ናችሁ የሆፕ ፋሚሊዎች? ሁሉ መልካም። ያው እንግዲህ ብዙ ነገር እሱ ቀደም ብሎ አስረድቷቸዋል። ያው በተጨማሪ ያለውን ነገር እኛም እንግዲህ እህታችን ጋብዘናታል፣ ትመጣለች። ያለውን ነገር አብረን እናወራለን። በተረፈ ያለውን ነገር አብረን የምናይ ይሆናል። ያው እንግዲህ ጸበሉንም አምጥቻለሁ። እሷ አታውቅም በፍጹም ያለውን ነገር። ከመጣች በኋላ እንግዲህ ሁላችንንም ፈጣሪ ይርዳን። ይሄ ጸበል እንግዲህ ለሁላችንም መድኃኒት ነው፣ ሁላችሁም ታውቃላችሁ። እንግዲህ እሷ የምትፈወስበት ይሁንላት አይደለ? እሺ እንግዲህ ትፈወሳለች። ያው እንግዲህ እኛም የዳርንበት ነው፣ ብዙ ነገር የተጠቀምንበት ነው። ፕሮሞሽን እንዳይመስላችሁ፣ ያው እውነታው ነው ይሄ አይደለ? እና እስቲ እህታችን ትመጣለች።
አብረን ሁሉንም ነገር የምናይ ይሆናል። አብራችሁ ተከታተላላችሁ። በተረፈ እንግዲህ እስቲ ሰላም ልጋብዛ። ሰላም በይና። ሰላም ደናችሁ የዳጊ ውድ ቤተሰብ ደህና ናችሁ ወይ? እኛ አለን ደህና ነን እግዚአብሔር ይመስገን። ያው ዛሬ ያሰብከው ሀሳብ ዳጊ አሪፍ ሀሳብ ነው። ለምብትን እሷ አቋም ሆነ ሳታቅ አንዴ አጥፍታለች፣ ግን ሰው አጥፍቷል በድሏልና በቃ ጥላቻ ለማንም አይጠቅምም። ስለዚህ በዛ መቅረት ሳይሆን አምጥተን ጠርተን ወደ እግዚአብሔር መስመር ማምጣት፣ ከዛ ይቅርታ ደግሞ ስትካለች ይቅርታ እኛም መቀበል አለብን እና ለዛ ነው ጥሩ ሀሳብ ነው ያሰብከው። እንግዲህ ያው ሰላም ብላለች ናኦሚም። እንግዲህ ያው ቲጂ እስካሁን ድረስ አጥፍታለች። እኔ አዝኜባታለሁ፣ ሰላምም ናኦሚም ሁሉም አዝነውባታል። ምክንያቱም ያው ቲጂ ያደረገችው ነገር በጣም የሚያስጠላ ነገር፣ ይቅርታ የማይገባት ምናምን ሊሆን ይችላል። ግን አንዳንዴ እሷም አውቃም ላይሆን ይችላል። እንግዲህ አውቃም አይደለም። በጣም እርግጠኛ ነኝ እኔ ሰላም ስላችሁ ይሄን ያህል የሰው ልጅ ጨካኝ ይሆናል ብዬ አላስብም። አሁን እኮ ያለውን ነገር አየን እኮ ማለት ወዳ እንዳልሆነ እኛ ፈርደንባት ነበር ሁላችንም አይደል? እንደምታውቀው ነው ደግሞ ከስር ተከታተልን ነገሮችን ለመፍታት ስንል እሷን ስንከታተል በቃ ተይዛለች። እሷም አስገድደው የሆነ ነገር የሚያቅሰው 50-50 ያደርጋል ሰው 50-50 አድርጎ እንግዲህ ሰውሯት ይሄን ነገር እንድታረግ ግዴታ ሆኖባታል። እሷም የምታውቀው አይመስለኝም። ምክንያቱም በደንብ ራሱ እኮ ስታወራት ምንጭር ነው የምትልበት ገብቷል። ከዚህ በፊት ስናጠራ ደግሞ ባህሪዋ እንደዚህ አይደለም ብለዋል አይደለ? ብዙ ነገሮችን እኮ ከቪዲዮ በስተጀርባ እኛ እንለፋለን እንጥራለን እና እቺ ልጅ ወዳ አልነበረም፣ ባህሪዋም እንደዚህ አልነበረም። አሁን የተቀየረው ተቆጭ ሆናለች። በቃ ይሄ ደግሞ ምልክት ነው። መረዳት ያለባችሁ ሁላችሁ እሷ ወዳ እንዳልሆነ በቃ ተይዛ እንደሆነ መረዳት አለባችሁ። እርግጠኛ ነኝ ስለ ተይዛ ነው። እኔ የሆንኩትን አይታል አይደለ? ሰላም አይተሻል ውብዬ ላይ ምን አይነት ንግግር እንዳወራው እናንተ ላይ እና እሷ ያን ነገር እያደረገች ነው። ግን ለመመለስ በጣም ፍላጎት አላት። ግን የእህቷ ጉዳይ ነው ስላችሁ እኔ ቤተሰብ እያገዝኩ እየወገንኩ አይደለም። ግን እኔ ድኛለሁ፣ እሷም እንድትድን ነው የምፈልገው። ምንም ቢሆን ጨካኝ መጥፎ ሰው ልትሆን ትችላለች፣ ግን ወዳ አይደለም። በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ። ምክንያቱም ይሄን ያህል የሰው ልጅ ጨካኝ አይሆንም፣ አያደርግም ይሄን ያህል እና ያው ሰላም አንቺንም በጣም አመሰግናለሁ። ናሆሜም እንግዲህ ያው ቲጂ ሰላምን በጣም ተሳድባለች፣ ሰላምንም ናሆሜንም በጣም ተሳድባለች ታውቃላችሁና እንግዲህ እነሱ ይሄን ሁላ ነገር ረስተው ዛሬ ቲጂ ከዚህ ነገር እንድትወጣ ብለው አስበው ቲጂን አክብረው እኔን አክብረው ስለመጣችሁ በጣም አመሰግናለሁ። ይሄ ትልቅነት ነው ስላችሁ ቲጂ ተሳድባለች፣ ሰላምን ናሆሜንም ተሳድባለች። ግን ዛሬ ናሆሜና ሰላም ከዚህ ሁኔታ ከዚህ ነገር ቲጂ እንድትወጣ እኔ ጠርቻቸው አውርቻቸው ምን ሳያቅማሙ ስለመጣችሁ በጣም አመሰግናለሁ። አረ ምንም ችግር የለም። ያው ሁላችንም እኮ ሁሉም ሰው ከዚህ ስራት ነፃ እንዲሆን ሰላሙ እንዲመለስ ነው የምፈልገው። ያው እሷም እህታችን ናት እንደምታየው ወዳ ስላልሆነ ነው እንጂ እህታችን ናት። የሆነ ሰዓት እኮ መልካምነቷን ደግሞ እያየን ነበርኛ። ስለዚህ እሷም እንድትድን ሁሉም እንዲድን ነው የምንፈልገው። አሁን የሚደረገውን ነገር እናደርጋለን። ለእሷም መስዋዕትነት የሚከፈል ነገር ካለ እንከፍልላታለን። ምክንያቱም ቂም ተያይዞ አንቺ እንደዚህ ያደርገሻል አንተ እንደዛ አድርጋል ከማለት ይልቅ ሁላችንም ድነን አይደለ ነገሮች ላይ መራመድና ጥሩ ነገር መስራት ነው ያለብን ብዬ አስባለሁ። እንግዲህ እሱ ላይ ደግሞ እኔ የምጨምረው ያው እዚህ ቲጂ ትመጣለች። ስትመጣ ደግሞ ያው ሰሞኑን ያሉትን ነገሮችን እያያችሁ ነው። ቲጂ ይቅርታ ለመጠየቅ እየፈለገች ነውና እነሱ ሁሉንም እና ዛሬ ይቅርታ ነይና ጠይቂያቸው አጠገቤ ናቸው ብያት እንግዲህ እየመጣች ነው። ይሄን ነገር ምንም ነገር ስለዚህ ነገር አታውቅም። ምክንያቱም መንፈሱ ትክክል። እኔ ደግሞ በዚህ አንድ የምጨምረው ነገር አለ። ማለት ለምሳሌ ኪራ ያየኸው ነው ለህት ብሎ ምን ያክል መስዋዕት እየከፈለ እንዳለ በቃ ይጀሽ ሄዳለው ተፋቱ ማለት ብዙ ነገሮች እያደረገ እንዳለ ታውቃለህ። ስለዚህ ቲጂም እኔ እንደተረዳሁት ቆምብዬ ሳስበው ለህቷ ብላ ይመስለኛል ሀብሉንም ተቀብላ ለነሙም ለሙዌም የሰጠች ይመስለኛል። ይሄንን ዋጋ የከፈለችው ለህቷ ብላ ነው እንጂ ይሄን መተት እንደሆነ ሌላ ሴራ በውስጥ እንዳለው አውቃ አይመስለኝም። እኔም በራሴ በኩል በሆን እንደዚህ ማደርግ ይመስለኛል። ሳታገናዝብ ነው ይሄንን ያደረገችና እንደዛ ብዬ በራሴ አስባለሁና እንደ ክፉ እንደ ምናምን አታስቧት። ዛሬ
ያው እንግዲህ ቤተሰብ ሰላምን እንግዲህ ሰብስክራይብ አድርጓት። እንግዲህ ጉዞ ወደ 20,000 እየሄደች ነው። መልካም ሰው ናት፣ በጣም ጥሩ ሰው ናት። ናሆሜም እንደዛው እግዚአብሔር ይመስገን። አንተ ስላወቅኩ በጣም ደስተኛ ነኝ ናሆሜ። ናሆሜንም ወደ 15 ወደ 20,000 ያደርጋችሁ አስገቡ። እንግዲህ አክብሮኝ እዚህ መጥቶ እየቀረጸ ያለ ካሜራ አለ አቢጎ። አንተም እሱንም ሰብስክራይብ አድርጉ 50,000 ያስገቡት እና ወዳችኋለሁ። እንግዲህ ጸበሉን የሆነ ቦታ እናስቀምጣችኋለን። እንደባለፈው እዚህ ጋር ነጠላ ስለያስኩኝ እንግዲህ ወይ ሳልናገር ንገሪያ ነጠላ አምጥተናል። በዚህ አጋጣሚ ቤተሰብ እሷ ማለት ዝም ብሎ ዳጊን የጠራትና ሁሉም ነገር ነግራቸዋልና ነጠላ ይዘሽ ነይ ምናምን ስላለኝ ነጠላ ይዤ መጥቻለሁ። እኛ በዚህ ጸበል ምናምን ረድተናት ከዛ ቤተክርስቲያን ይዘናት እንሄዳለን። ያለውን ነገር አስረድተን ያው ስለ ሁሉም ነገር እግዚአብሔር ይመስገን። ያው እግዚአብሔር ያውቃል ስለ ሁሉም ነገር። ቲጂ ተሽላ እየሳቀች መልካምነቷን እያሳየች ወደ እናንተ እንድትመጣ ነው ሁላችን ፍላጎታችንና ያንን ነገር ደግሞ እንደምንመልስ ተስፋ እናደርጋለን። እና ያው ቲጂ እየደረሰች ነው። ቲጂ ስትመጣ እንቀጥላለን። እንወዳቸዋለን። ሰላማችሁ ይብዛልን። ቲጂ ስትመጣ እንቀጥላለን። እንጠብቃታ እዚች ጋር ነው እንዳታ። እሺ እና እንግዲህ ቤተሰብ ተመልሰን መተናል። እንግዲህ ያው ቹትና ቲጂ እየመጣች ነው። ትንሽ ቆይታለች እንግዲህ ቲጂ እንዴት ነሽ? ሁሉ መልካም? ቲጂ እንዴት ነሽ? ሰላም ነው። እንዴት ነሽ ቲጂ? ሰላም ነው። ጠጋቤ እና እንዴት ነሽ ቲጂ? እንኪ አውሪያቸው እነዚህ እና ሰላም ነው። ናሆሜም ያው አጠገብሽ ናቸውና አውሪ። እሺ ሰላም እንዴት ናችሁ? በእውነት በጣም ነው የማመሰግነው። ሰላም ሆነ ነው ያን ሁሉ ነገር አድርጊያችሁ ማለት እኔ የኔን ይቅርታ ለመቀበል በመምጣታችሁ በጣም አመሰግናለሁ። እኔ ይቅርታ የሚገባኝ ሰው አይደለሁም፣ ግን በጣም አመሰግናለሁ። አይ እንደዚህ አትዘኝ። ያው ሁሉም ሰው ያጠፋል እኮ ደግሞ ይገባናል። ተይዘሽ እንደሆነ እኮ እኛ ነገሮችን ተረድተናል። ግን ደግሞ አንቺ ዋናው ተጸጸተሽ መመለስሽ ነው። ያው ደግሞ የተጸጸተ ልብ ያለው ሰው ጥሩ መልካም ሰው ነው ብዬ አስባለሁ። ከዚህ በፊት ያለሽ ባህሪ አንቺ እንደዚህ አልነበረም። ብዙ ነገሮችን አጣርተናል። ግን ደግሞ ወደሽ እንዳልሆነ እንደዚህ አይነት ባህሪ ያመጣሽው አንቺ ፈቅደሽ አስገብተሽ የሆነ ነገር ሳይሆን በቃ ሳታስቢው የተደረገው ነገር ነው እንደዚህ ያደረግሽ ይመስለኛል። እንደዚህ አሁን አታልቅሽ፣ ግን ዝም አትበሏት እስቲ። ቲጂ ምን ታለቅሻለሽ? ተቀጭክሬልኝ እኛ አልተቀኝም። ዋናው ወደ ልቦና መመለስሽ ነው። አታልቅሽ ቲጂ በቃ። እሺ እውነት በጣም አመሰግናለሁ። ማለት እኔ እንደዚህ አይነት ባህሪ አልነበረኝም። ያሳለፍኩት የራሴ የሆነ ህይወትም ስላለኝ ግን ያው ቪዲዮውን የሰራነውን ቪዲዮ እንዳለ አይቼዋለሁ። እንደዛ ማለት ይሄ ሁሉ ነገር በመፈጠሩ በጣም አዝኛለሁ። ያው ማለት እኔ ተረዱኛላችሁ ብዬ አስባለሁ። ነገሮች እንደዚህ ይበለሻሻሉ ብዬ አላሰብኩም ነበረ በሰዓቱ። ያው እህቴን ሲይዙብኝ የምወዳትን እህቴን ለማግኘት ነው እንጂ ይሄ ከጎን የሚበላሸው ነገር የሚያልፈው ነገር ወይም የውብዬና የናሂ ትዳር ምናምን ያን ያክል እንትን አላለኝም ነበርና እኔ ስለ ሀብሉም ቢሆን እኔ ምንም የማውቀው ነገር የለም። ወስደሽ ስጭ ሲሉኝ ነው ወስጄ የምሰጠው። ግን አንዳንዴ አሰብኩት በደንብና ለምንድነው ወስደሽ ስጭ ስለተባልኩ ብቻ ለምንድነው ወስጄ የሰጠሁት ብዬ አሰብኩ። ከዛ ደግሞ መተት እያሉ ሲጽፏ ያለሁ ምናምንና ያን ነገር ለምንድነው ያደረኩት ብዬ ለራሴ በደንብ ሳስበው ግን እኔ እንጃ እውነት ይሄ ማለት ከልቤ አይደለም። ያኔ ለመጀመሪያ ጊዜ ሳገኛቸው ከነሱ ጋር እኔ ለመጀመሪያ ጊዜ ስገናኝ ምግብ አብልተውኛል። ኦኬ ምግብ በልተልዛ? አዎ ያኔ በልቻለሁ እና ከዛን ጊዜ በኋላ በቃ ማለት ተቀየርኩ። ግን በቃ እኔ እውነት ለመናገር እህቴን መወዳት እህቴን ለማዳን ነው ያን ሁሉ ነገር ያደረኩትና በሰዓቱ እኔ የነናሆም ትዳር ስለመፍረስ ስላለመፍረስ ምንም የማስበው ነገር አልነበረም። ግን እየቆየው ስመጣ እህቴንም አለቋት ሲሉ ምናምን ነገሮችን ሳገናዝብ በደንብ ለምንድነው ወስደሽ ስጭ ስላሉኝ ብቻ ወስጄ የሰጠሁት ብዬ ሳገናዝብ በቃ ለራሴ በጣም ነው ያፈርኩት። ማለት ይሄ የሀብሉ መተት እንዳለው ምናምንም ሲወራ ምናምን በጣም ነው ያፈርኩት። እኔ ወስደሽ ስጭ ሲሉኝ እንጂ ወስጄ ሳረግላቸው ራሱ ይሄ
እኔ ማለት 50-50 ነኝ። ማርያምን ምን ብዬ እንደምነግራችሁ አላቅም። ከልቤ አይደለም ያን ሁሉ ነገር ያደረኩትና እኔ ደግሞ ያን ሁሉ ነገር አድርጌ እናንተ እኔ ይቅርታ ልጠይቅ ፈልጌ እናንተ ፍቃደኛ ስለሆናችሁ በጣም አመሰግናለሁ። ማለት ግን ምን ይሰማሽ ነበር? ማለት 50 አንዴ መለስ ያደርግሻል ባህሪ ሲለዋወጥ የሆነ ነገር አልጠረጠርሽም? እኔ ምንም አልጠረጠርኩም። ለምን በሰዓቱ እኔ እህቴ እንድትፈታ ብቻ ነበረ ፍላጎቴ። ማለት እህቴን ነበር የምፈልገው እንጂ ያኔ በቃ ይሄ ስለ ጸባይ ምናምን ሁሉ እኔ በደንብ እንትን አላልኩም። ጸባይን ማወቅ አልፈለኩም። በቃ እህቴን ነው የፈለኩትና ማለት አሁንም ቢሆን ራሱ ናሆምና ውብዬ አንድ ላይ እንዲሆኑ ፈልጋለሁ። ይቅርታ መጠየቅ ፈልጌም ግን መሄድ ያልፈለኩት በቃ እኔ በቃ ነገሮች በቃ ሳላስተካክል ነው አይፈረድብሽም እና ዛሬ በቃ ቲጂ ሁሉም ነገር አልፏል። እንግዲህ ዛሬ ቤተክርስቲያን እንሄዳለን። ዛሬ ቤተክርስቲያን እኮ ሄዳለሁ ዳጊ። አይ አንድ ላይ ሄደሽ ጸበል ትገቢያለሽ፣ ትጠመቂያለሽ ይመስለኛል። እንደዛ በተደጋጋሚ በአንድ ቀን ግዴታ ነው ዛሬ መሄድ አለብሽ። አብረን ነው የምንሄደው። ጸበል እንኳን አልሄድም። አይ እንዴት መሰለሽ ለምን አልሄድም? ምግብ አብልተውኛል አልሻ። ስለዚህ እነሱ ምግብ ካበለሽ ቀን ጀምሮ አንቺ ከተቀየርሽ የሆነ ነገር አለ ማለት ነው። አሁን ለምግብ የገባ ደግሞ በቀላሉ አይወጣም መሰለሽ አሁን ማለት ነው። ቲጂ ጀስት አንቺ ላይ ምንም ነገር የለብሽም አይደለ? ደህና ነሽ አይደለ? አሁን ላይ ደህና ነሽ አይደለ? ደህና ነሽ አይደለ? ናት አይደለ? ሰላም ደህና ስለሆንሽ ጸበል ሄደሽ ከኛ ጋር አንድ ላይ ትጠምቂያለሽ። እዚሁ ቅርብ ነው። እኛ ባለፈው እኔ ሄድኩበት ምናምን ነው አንድ ላይ ነው የምንሄደው። አይ ማለት ስላሰባችሁ በጣም አመሰግናለሁ። ግን እኔ አሁን በዚህ ሰዓት ጸበል መሄድ አልፈልግም። ማለት ማስተካክለው ነገር አለኝ። ያን አስተካክዬ ከጨረስኩ እንደዚህ በማለት አንድ ላይ ነው የምንሄደው። ቲጂ ዛሬ ግዴታ ነው መሄድ አለብሽ። ቲጂ ይቅርታ ልጠይቃችሁ ነው የመጣው ነው። ይቅርታ ይዘለቀ እንደዛ ነው ንገራት። መሄድ አለብሽ ጸበል ቲጂ። ቲጂ እንደዚህ በመሆን አይደለም ጸበል መሄድ አለብሽ። አይደለም ቆይ ይቅርታሽን እንድንቀበል ከፈለግሽ እኛ የምንልሽን መስማት አለብሽ። ለምን አንቺ ችግር የለውም ይቅርታ እንቀበላለን። ጸበል ግን ወደ ቤተክርስቲያን እንሄድና ጸሎት አድርገሽ ጸበል ተጠምቀሽ ሰማለሁ። ቆይ አይደለም እኔ ሰማለሁ እኮ ግን አልሄድም። እኔ ነገሮች ማስተካከል ያለብኝ ነገር አለ። እሺ እንሂዳ። ምን ሊሆንሽ ነው ቲጂ? ተውዳጊና አልሄድም። ምን ችግር አለው? ናሆም ይነገራል። ቲጂ ለምንድን ነው የማትሄጂው? አስተካክዬ ስጨርስ ነው እንዴ? ችግር የለውም። እዚህ ጋር እኮ ነው እንዴ ደርስ ቲጂ ምን ሆነ ነው ናሆም? ቲጂ ነይ እዚህ ጋር ምንም የለብህ ምንም የለኝ። ነይ ነይ ቲጂ ይኸው ነጠላ አይደል ልንገርሽ፣ ነጠላም ትችልሻለሽ። ነይ ቲጂ እንሂድ። ነጠላውን ልበሽ። ነጠላ ነው ይሄ። እግዚአብሔር አይደለም ገባኝ። እና ምንድነው እንሂድ ቲጂ። እኔ በዚህ ሰዓት አልሄድም። ምን ሆነ ነው ናሆም? በጣም አመሰግናለሁ። እንዴ እኔ እኮ ምንም አልሆንኩም። ናሆም ይዘላት ነው። እሺ ቆይ እዚህ ጋር ኮንቴንት ያለሽ ደርሰሽ ትመጫለሽ ቲጂ። ደርሰሽ ትመጫለሽ ቲጂ። ደርሰሽ ትመጫለሽ ቲጂ። ቲጂ ቲጂ ቆይ ያዝ ቲጂ። ቲጂ ቆይ ቲጂ 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 ቆይ ናሆም ያዝ ቲጂ 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 ተንቀጠቀጠች ዳጊታ በእናትህ ዳጊ። እሺ ያዝ እሺ ቲጂ ተረጋጊ ቲጂ ቲጂ እሺ ምንድነው? ቲጂ ምንድነው? እሺ ቲጂ እሺ ምንድነው የሚያደርግሽ? ንገሪ እጂ ምን ወይኔ ናሆም የሆነ ነገር አድርግላ ናሆም በእናትህ። እሺ ቲጂ ምንድነው የሚያደርግሽ? ንገሪኝ ምንድነው? ቲጂ ኧረ በስመ አብ ወለ ቲጂ ወይኔ ጠርጥሬ ነበር ቲጂ ይሻላታል። ቲጂ ዳጊ ነኝ ቲጂ እሺ ምንድነው ንገሪኛ ቲጂ። እሺ ረጋ በይ ቲጂ እጅሽ ምንድነው ቲጂ ቲጂ በእናትሽ ምን እናድርግ ነው? እሺ እንደኔ ናት በቃ የሆነች እጅሽ ምንድነው ነው? እጅሽ ምንድነው? እጇን ጸበል መግባት አለባት። ቲጂ አይዞሽ ቲጂ እንዴ ምን ሆና ነው ዝም ያለሽው? በስመ አብ ቲጂ እሺ
ነው ያዝ ቲጂ እስማ አቡሉን ቲጂ እሺ ምንድነው የሚያረጋት እሺ ይሄን ያህል እኮ እጇ ምንድነው ይሄ እሺ ቲጂ እሺ ምን ላርግልሽ እሺ ምን እናርግልሽ ተይዛለች እኮ ተይዛለች ምን ላርግልሽ ቲጂ እጅሽ ምንድነው እጇ ቆይ ግራ ገባኝ እኮ ቲጂ እሺ ናኦሚ የሆነ ነገር አርግ በእናትህ ቲጂ አይዞሽ አቃጠላት እኮ ወይኔ እንደኔ ነው አረጋት ናኦሚ እንደኔ ነው አረጋት አይዞሽ ቲጂ ወይኔ ቲጂ እሺ በቃ በስመ አብ ናኦሚ እሺ እኔ እኮ ጠርጥሬ ነበረ የሆነ ነገር ነው ቲጂ ቆይ ቲጂ ያው መኪና ይመጣ ነው ቆይ እጇ ምንድነው እጅሽ ላይ ምንድነው ያለው ቲጂ በስመ አብ ያዘት ናኦሚ እንዳትመታ አናቱ ሄሎ እዚህ መናፈሻው ጋር ነን ቶሎ በልበና ብራዘር አዎ በበሩ ወይኔ ቲጂ ትነቃበይ ቲጂ ወይኔ የሆነ ነገር ሆነች ነው